ብሎኛል በጣም በዚህ አጋጣሚ አሁን ከሚደረገው አሁን ከሚሰበሰበው ገንዘብ በተጨማሪም በኢትዮጵያ ቦክስ ፌዴሬሽን ፕሬዚዳንቱ አብዱልሰመድ መሐመድ ይባላል የኢትዮጵያ ቦክስ ፌዴሬሽን ፕሬዚዳንት የአፍሪካ ደግሞ በአሁኑ ሰዓት የአፍሪካ አይባ ፕሬዚዳንት አቶ ኢያሱ ይባላሉና በጣም መልካም ሰዎች ናቸው ባለሀብት ሆቴል ያላቸው ናቸውና ከነሱ ጋር በቅርበት አውቃቸዋለሁ መልካም ሰዎች ናቸውና በዚህ አጋጣሚ ይሄን ሚዲያ የሚከታተሉ ከሆነ በዚህ አጋጣሚ እውቅና እንዲሰጡ ፈልጋለሁ እና በጣም ሰፖርት ያደርጉሃል ብዬ አስባለሁ ለቦክሱ ትልቅ ስራ ነው የሰራው ሰሞኑ የተካሄደው የቦክስ ውድድር ጥሩ መነሳሻትን ነጌታቸው ያዘጋጁት ውድድር ላይ ተነሳሽነት የፈጠረ ጥሩ ውድድር ተካሂዷል ለምን እንደዚህ ነው ብዙ ጊዜ ኢትዮጵያ ኦሎምፒክ ወርቅ ሜዳሊያ ያልመጣው በኦል አፍሪካን ጌምስ ለአንድ ወርቅ ብቻ ነው የተገኘው በመላው በኦሎምፒክ ደረጃ ሜዳሊያ ጠንካራ ስፖርተኞች አሉን ቦክሰኞች ግን እየወጡ እየጠፉ አቅም ሰፖርት የሚያደርጋቸው በማጣት ውጤት ልናመጣ አልቻልንም ካሁን በኋላ እዚህ ጋር መስፍን ብሩ ጀግና ቦክሰኛ ነው አውሮፓ ሄዶ ተወዳድሮ ሳይጣይታቸዋል መስፍንም እዚች ጋር አለ ፌዴሬሽን ላይ ያሉት ስራዎች ቢሰራ እና አቶ ኢያሱና እና ትክክል አናግሮ በዛ አጋጣሚ እውቅና ቢሰጥ ለፌዴሬሽን ትልቅ ስራ ነው የሰራው ትልቅ በብዙ ሚሊዮን ቢከፈል የማይሰራ የፕሮሞሽን ስራ ሰርተሃል እና በዛ አጋጣሚ እኔም በጣም ነው ማመሰግነው ቴዲሻ እዚህ መድረክ ላይ አቅርበኸው እንደዚህ መልካም ስራዎች እየሰራህ ነው አንተንም በጣም አመሰግናለሁ እዚህ ላይ ተሳትፎ ያደረጋችሁት ሄኖክ ይገባዋል የቦክስ ስፖርት በጣም ከባድ ነው ሰውነት ይቃጠላል አልጋ ላይ ውሃ ፍሰን እንድንቀዘቅዝ የተኛነበት አጋጣሚዎች አሉ ስለ ቦክሱ መስፍን እዚህ ጋር ገብቶ ያወራል በደንብ መስፍን ትክክለኛ ለዚህ ሙያ በቃ ከፍሏል ኢትዮጵያ ውስጥ የሆነ ስቴፕ ጥረት እያደረገ ያለ ነው ሄኒ ታውቃለህና በጣም ደስ ብሎኛል ቅድም የገቡት እናታችን ደግሞ እዚህ ካናዳ ጎረቤት የጓደኛዬ እናት ናቸው ያረጉት ነገር በጣም ደስ ብሎኛል እኔም ያቀመን የሆነ ነገር ሰፖርት አደርጋለሁኝ አይዟችሁ በጣም ደስ ብሎኛል ሌሎች መስፍን ብሩ ካለ አስገቡት አንዳንድ ነገሮች መናገር ያለበት መልእክት ቢያስተላልፍ የተሻለ ተቀባይነት አለው በስፖርት ቤተሰቡ ዘንድ ምክንያቱም ብዙ አፍሪካ ሀገሮች የተወዳደረ ነው በአውሮፓ መድረክ ተወዳድሮ የመጣ ነውና እኔ ወርጄ መስፍን ብሩን አስገቡት በተረፈ ሄኒ በሐሳብም በገንዘብም በማስተባበርም ማድረግ የሚገባኝ ነገሮች ካሉ በቅርብ አደርጋለሁ ያስገባሁበትም ገንዘብ ስክሪንሾት አድርጌ በውስጥ ልክልሃለሁ ቴዲዬ እጅግ በጣም ልትመሰገን ይገባል ትክክለኛ ጀግና ነው ዛሬ ያቀረብከው ትክክለኛ በቃ ምክንያቱም በአሁን ሶሻል ሚዲያው በጣም ኢምፖርታንት ነው እና ትልቅ ነው ለሀገር ለትውልድ ትልቅ ስራ ነው የሰራው ብዬ አስባለሁ አመሰግናለሁ ከልብ ቲቲሻ ወሳኝ ሰው ቲቲሻ ሰላም ቴዲ እንዴት ነህ ሰላም ድርሹ ሄኒ ይሄን ድምጽ ታውቀዋለህ ከ18 ዓመት በፊት መልኩ አይሻለኝ የሰፈሬ ልጅ ነው ቴዲዬ 18 ዓመት አግኝቼዋለሁ ኧረ እድሜን አታስማንኝብኝ ስላየውክ በጣም ደስ ይላል አንድ ቪዲዮ ብልጭ ላርግልክና ዘማው አረብ ፊቸሪ 24 ዓመቴ ነው ብለህ እቃቃ ላይ የተጠፋፉ ናቸው ቲቲሻ እናውተን አስታወስኩ አይገርምም ጠፍተሽብኛል በቃ ማለት እንዳለው እሱ በጣም ጩጭ ሆነን ነው ማለት ነው በጣም ትንሽ ሆኜ ነው የምታቀኝ እድሜያችንን አናስፎግር እዚህ ጋር አናስፎግራ የሰፈሬ ልጅ ነው ቴዲዬ የሰፈሬ ልጅ ነው እሱ ቤት ስራ ሰርቻ አውቃለሁ እኔ ከሱ ጋር አብረን ስራ ሰርተን እናውቃለን የምርሽን ነው እውነት ቪዲዮ ቤት እግዚአብሔር እኔ አሁን የምኖረው ለንደን ነው እንግሊዝ ሀገር ነው የምኖረው ሲስተር ይታቀታልሻ ሜላትን ልጆች ወልጃለሁ ልጆች አሉኝ አሁን ልጆች የራሱ ጎረምሳ ሆነዋል እና ቴዲዬ በእውነት አባቱንም በጣም ወደው ማከብረው የሰፈሬ ልጅ ነው በጣም ጠንካራ ልጅ ነው እኛ እዛ ሰፈር ውስጥ በጣም ለፍተን ብዙ ነገሮች ጥረን ዛሬ እዚህ መድረሳችንን አይደለም መታየት ያለበት በስፖርቱም ስራ ላይ ነበርንበት በሁሉም ቦታ ላይ ያው የፌዴሬሽንም ችግር ስላለ ነው ምንም የምናገረው ነገር የለም ግን ስላየሁት በጣም ደስ ብሎኛል
በእውነት ቴዲ ከልብ ነው ማመሰግን። ጀግና ነህ ካንተ። በቀደምም አመስግኛለሁ በፍቅር ይዝም ጉዳይ ላይ ቴዲንም ሄኒዬንም ስላቀረብከው። ወንድሜ ነው፣ አብረን ያደግነው ሰፈር ላይ አንድ ሰፈር ላይ ሶ እኔ እንጃ ቃል የለኝም ሄኒ ስላየው። በጣም ቴንኪዩ። እንግዲህ አሁን አገር ቤት ስመጣ ይሃለሁ እንዴ በደንብ እንዴ ያበደ ማቀቡና አለ እጋብዝሻለሁ። እንሄዳለን። እንደውም ከልብ ነው የማመሰግን። ጀግና ነህ በእውነት። እግዚአብሔር እድሜና ጤና ይስጥክ። ቴንክ ዩ ሶ ማች ሄኒዬ። ከዚህ ብዙ አመት በኋላ ስላየው ደስ ብሎኛል። ቅድም ባሉት ሰዎቹ ላይ እኔም አንድ ተጨማሪ ነገር ማለት ፈልጋለሁ። እኛ ሀገር ላይ ለንደን ላይ ባለቤቴ ማራቶን ሯጭ ነው። የምትፈልገው ነገር እዚህ የምንረዳ በፊልሙ ምርቃ ዙሪያ ላይ ካለ እሱም ላይ አብሬ መሳተፍ ይችላል። እሺ ደስ ይለኛል። ሰላም ቴዲ እንዴት ናት? በጣም አመሰግናለሁ። ጊፍት ነፍ እየመጣ ሰላም ቴዲሻ ሰላም እንዴት ናት? አማን ነው ወይ? አለን። እኔ በጣም ደስ ብሎኛል ስላየው የኔ አባት ሰላም ነው ዘመን አለው የኔ አባት። እኔ ያው ብዙ እንትን ማለት አልፈልግም ቦታ እንዳሪዝ እኔ 20 ሺህ ብር አስገባለሁ። በጣም ለአንተ በቴዲ ልክላቸዋለሁ። እኔ በርታ፣ በጣም እንወዳለን ወንድማችን። አኮራለሁ። አይ ወንድም እሺ መቻች ሰላም ደር ጋይስ አንድ ጊዜ ትንሽ ማሳሰቢያ ያለኝ እኔ እንትኑን መምራት አለብኝ። አይ ነው አሰራሩን ስለማቀው ማለት ነው። ማክሲመም 5 ደቂቃ ለኔ ፍቅርን ከሰጠን በኋላ 3 ደቂቃ ወይ 2 ደቂቃ ቢበዛ ከዛ ወደ ገደለው እዚህ ጋር የተሰበሰብነው ከፈረጃ በኋላ ሰፊ ድግስ እናዘጋጃለን። አሁን ይህንሻ የሚያስፈልገው እኛ ከቆሰቆስ ነው እኔ በራለሁ እያለ ያለ ልጅ ነው። ደግሞ ታምር የሚያሳየ ልጅ ነው። እንትኗን ቀነስ አድርገን አካውንቷ ላይ ፎከስ እናድርግ ለማለት ያን ነው። ይህን እያደረጋችሁ ላላችሁ ከልብ አመሰግናለሁ። ያ ነው ዋናው ነገር። ይህንሻ ነው መኪናውን የሸጠ ልጅ ነው። ሀሳብ ካለ በቀጥታ ኢንቦክስ ማድረግ ይቻላል። ቮይስ ይቀበላል። ይሄን ቁጭ ብሎ ነው የሚሰማው ሰው ቮይስ አሁን የመጣ ነው ለሌላ ጉዳይ ስለሆነ ከልብ ነው የማመሰግነው። አንዳንድ ቦታ ክፍት ማድረገው ሌሎቹም ገብቶ ሀሳባቸውን እንዲሰጡ ቦታ ለመልቀቅ ያህል ነው። ከልብ ነው የማመሰግነው። እሺ ከየክምት በኋላ መሄደው ወደ ኤርሚ ነው። ከዛ ፊት ዜድ ሜቪ ድጋሚ መጥቷል። ዜዳችን ማቪ ዜድ እሺ ማርታችን ሰላም፣ እንዴት ዋላችሁ? ሜሲዲ ሄኒ ሁላችሁም ያላችሁ። እኔ ድንገት ገብቼ የተከታተልኩ ወንድሜ እንኳን ለዚህ አበቃክ። በጣም አድናቂክ ነኝ። በጣም አመሰግናለሁ። ልጅ አለኝ ከስዊዘርላንድ በሱ ስም አካውንትን እዚህ ጋር ስላየሁኝ አስገባለሁ። እኔ በጣም አመሰግናለሁ። እሺ ዳጊ ይባላል። ኦቲዝም ነው 14 ዓመት ልጅ ማርትዬ ብርትት በይ ለልጅሽ። እሺ አሜን አሜን። በዳጊ ስለ ሁሌ ማስታወሻ እንዲሆኑ ማርታ ዳጊ ካልኩክ በቃ በሱ ማስታወሻ በጣም አድናቂክ ነኝ። እሺ ጥሩ ስሜት ደጋግሜ ነው ቴዲን የጠየኩት ለመግባትና የምኖረው ስዊዘርላንድ ነው። በልጄ ስም ምን ያስገባለሁ። በጣም አመሰግናለሁ ማርቴ። መልካም ምሽት። እሺ እግዚአብሔር ያክብርልኝ። አሜን። ኤርሚዬ ወሳኝ ሰው ኤርሚዬ ሰላም ነው ወይ? እኔ ሰላም ነው፣ ሁሉም ሰላም ነው። ቴዶ እንዴት ናችሁ? ሰላም ነው አለሁልህ። እኔ በዚህ በማየቴ ሄዱን በጣም ደስ ብሎኛል። እኔ በጣም አድናቂው ነኝ። እኔ ፊልም ላይ ነበር የተማርኩት ኢትዮጵያ እያለሁ። እኔ እንኳን እንደዚህ ላይቭ ላይዋ አይደለም በጣም ኤክሳይትድ ሆኜ ነው ገና ሳይሆን እንትን ያልኩት። እኔ የምገባው ቲክታክ ላይ አክቹሊ ዮኒ ነው፣ በጣም ያዝናናኛል። ዮኒ ጋር ገባለሁ። ቴዶ ምናልባት ያቀኛል። ቲክታክ ላይ ቴዶም በጣም ማከብረው፣ ቲክታክ ላይ ሲሪየስ ሆኖ ጉዳዮችን የሚሰራ በጣም ማከብረው ቴዶን በጣም ማከብረው ልጅ ነው። በቃ ቲክታክ ላይ ካሉት በቃ ሁለት ሰዎች ፒክ ማድረገው ቴዲንና ዮኒዬ ነው። በጣም ኢንጆይ ስለሚያደርገኝ ማለት ነው። እዚህ ጋር ኤሪየን ማለት ፈልገው ስትሬት ነው። ምንም ነገር ወደዛ ወደዚህ ማለት አልፈልግም። እኛ እዚህ ከመግባታችን በፊት ላይቭ ላይ
እሱ ሰፖርት ለማድረግ ስለሆነ ሰፖርት ካደረግነው በኋላ ገብተን ብናወራ የተሻለ ነው። እኔ ካስገባው በኋላ ነበር ገብቼ ላወራ የነበረው፣ ግን ፎን ነምበር እና ኢሜል ስለሚጠይቀኝ ዜል ማድረግ አልቻልኩም። ለዛ ነው ዝም ብዬ የገባሁት። የሞከርኩ ነበር። እንደውም እዚህ ላይ ጽፌዋለሁ 1031 93 31 027 ነው የሚለው ሜክ ሹር ይሄኛው ያንተን ወይ የሆነ ሰው የአሜሪካን አካውንት ብትይዝ ቀጥታ አስገብተን ገብተን ብናወራ የተሻለ ነው ብዬ አስባለሁ። እኔ ዜል እጠቀማለሁ፣ ግን ዜል አስገብቼ ልገባ ነበር የፈለኩት። ይሄ አካውንት የሚነግረኝ ግን የሄኑን ስምና አካውንት ብቻ ነው የሚነግረኝ። ስልክ ቁጥርና ኢሜል ይጠይቀኛል። በቢኒያም እሸቱ አላገኘም። ሌላ ያስገቡ ሰዎች አሉ። ኦኬ፣ እዚህ ላይ ስክሪንሾት አድርጌ ነው ያስገባሁት። ቢኒያም እሸቱን የሚለው ሙሉ ስሙ አይደለ? እዚህ ላይ ይሄ ኢሜል ይሄኛው አካውንት ማለት ነው። ቢኒያም እሸቱ 725 324 43 12 ኖ ያለ ኢሜል እንትኑ የሚለው አካውንቱ የሚለው 1031 93 31 027 የኢትዮጵያ አካውንቱ ነው ባንክ። ስለዚህ የእንትኑን አካውንት እዚህ ጋር ቴክስት አድርገው ወይንም ስክሪን ላይ ያስቀምጠውና ከሱ ላይ ብንልክ ይሻላል። ካላክም በኋላ ገብተን ብናወራ ይሻላል። ጊዜያችንን ዝም ብለን ለሱ የትኛው ነው የሚቀልለው? ለአንተ የትኛው ነው የሚቀልለው? የኔ የአሜሪካ ስላለው የአሜሪካ አካውንት ይቀለኛል። ለምን ያኛውን ሄጄ ነው የምልከው። የአሜሪካው ይሄኛው ነው፣ ዜሉ ነው 725 3 ሆነ እንትን ማለት አልችልም። ስክሪን ላይ አድርገውና ስክሪንሻት ላይ አድርገውና ወዲያውኑ ነው ልላክና እንትን ልበለ። እዚህ ጋር አካውንት ቁጥር ማሳየት ቲክቶክ አይፈቅድም። ኦኬ ቆይ ፓርክ ላድርግና የሆነ ቦታ ላይ ላውራ። እዚህ ጋር አድርግና እሺ ሶሪ ቴዶ ጎድ እሺ 725 725 324 725 324 43 12 ቢኒያም እሸቱ 43 12 725 324 43 22 ያ ነው 43 12 43 ኦኬ 43 12 ኦኬ። አሁን ልካለሁ በውስጥ ወይንም አወራሃለሁኝ ማለት ካልሰራልኝ እንደዚህ ሆነን ብንረዳው ይሻላል ብዬ አስባለሁ። መርዳት ሳይሆን ሰፖርት ማድረግ ነው። በጣም ነው የማከብረው። ይሄን በጣም አመሰግናለሁ። እሺ ኤኒታይም ፕሊዝ። እዚህ ከመጣ ደግሞ በቴሌ በኩል ምንም አይነት ነገር ከፈለከ ነው ያለው። ቴንክ ዩ ሚገርም ዝግጅት እናደርጋለን። ዛሬማ ደረጃ 3 ድረስ ነው የምናሰራው። በቃ እሱን ነው የምልህ። እሺ የምትገቡ ሰዎች ወይም ሪኩዌስት የላካችሁ ሰዎች እንትኑን መሙላት ያልፈለኩት ለምንድን ነው? ዋናው አጀንዳ ኒሻን ፈጠን አድርገን ኤግዛክትሊ እንደዛ አድርገና አውርደኝና የሚቀጥለውን ሰው አስገባ። ቴንክ ዩ ቴዲ። ኒሻ ላይ ዋና ዓላማ እሱን ሰፖርት አድርገን ከዛ ሙቪ ከተሰራ በኋላ ደግሞ ሰፊ ይሄ ሂስ ግሌስ ላይ እንገናኛለን። ለጊዜው ኒሻ የተዳከመ ወንድማችን ነው። እንደምታውቁት ለሙቪው ዋጋ የከፈለ ልጅ ነው። እንደምታዩት እንደዚህ ሰውነቱን ቀንሷል። መዳከም የለበትም። በጣም ከከባድ ይቅርታ ጋር ምክሯን ቀነስ አድርገን እዛች ነገር ላይ ብርታ እንበል ለማለት ያለው ያ ነው የሚጠቅመው። ከዛ ሙቪ ከወጣ በኋላ እንገናኛለን። እንዳልኳቸው ዜዳችን ድጋሚ ገብታል።